ታሪኩ ሲጀምር በአሜሪካን ሀገር በሎስ አንጀለስ ከተማ ውስጥ ጄሲካ የምትባል የባዮሎጂ መምህርት ልጇ ሪኪን ወደ ትምህርት ቤት እየሸኘች ያሳየናል። ጄሲካም ልጇ ሪኪን ወደ ትምህርት ቤት ወደሚወስደው ባስ ውስጥ ካስገባቸው በኋላ ፊቷን አዙራ ወደ ቤቷ ልትመለስ ስትል ከባስ ውስጥ ያለው ልጇ ሪኪ ይጠራትና በድጋሚ እጁን እያወዛወዘ ይሰናበታታል። ጄሲካም በእናትነት አንጀቷ በፍቅር ትሸኘዋለች። ከዛንም ጄሲካ ወደ ቤቷ ከተመለሰች በኋላ ጥቂት ቆይታ በቤቷ ውስጥ ከቤት ሰራተኛዋ ሮሳሪዮ ጋር ትነጋገራለች። የቤት ሰራተኛዋ ሮሳሪዮም ጄሲካን ሻወር ውስጥ እያለች ስልክ እንደተደወለላትና መልእክትም እንዳስቀመጡላት እየነገረቻት እያለ በድንገት የቤቱ ዋና በር ይሰበርና መሳሪያ የታጠቁ ሰዎች ወደ ውስጥ ከገቡ በኋላ የቤት ሰራተኛዋን ሮሳሪዮን በመግደል የጄሲካንም ጥቁሯን ኤስዩቪ መኪናንም በመውሰድ ጄሲካን አግተዋት ይሄዳሉ። ከዛም በኋላ ወንበዴዎቹ ጄሲካን ራቅ ወዳለ ስፍራ ከወሰዷት በኋላ የአጋቾቹ አለቃ የሆነው ኤታን በአንድ ክፍል ውስጥ ያስገባትና ቆልፎባት ከወጣ በኋላ በድጋሚ ወደ ክፍሉ ወዲያው በመመለስ በክፍሉ ውስጥ ያለውን ስልክ ይሰብረውና በድጋሚ ቆልፎባት ይወጣል። መውጣቱንም ተከትላ በክፍሉ ውስጥ ልትወጣባቸው የምትችላቸውን አማራጮች የሞከረችው ጄሲካ በሩም ሆነ መስኮቱ ፈጽሞ ሊያስወጣት የማይችል ሆና ታገኘዋለች። ይህንንም የተረዳችው ጄሲካ አይኗን በተሰባበረው ስልክ ላይ ታደርገዋለች። ከዛም በኋላ ፊልሙ በሌላኛው የሎስ አንጀለስ ከተማ ክፍል በመዝናኛ ስፍራ ከጓደኛው ቻድ ጋር እየተዝናና ያለውን ራያንን ያሳየናል። ራያንና ቻድም በመዝናኛው ስፍራ እየተዝናኑ ያለ የራያንን የቀድሞ ፍቅረኛው ክሎዊን ከጓደኞቿ ጋር ያገኛትና አሁን ላይ የተለያዩበትን ምክንያት ባህሪውን እንዳሻሻለና እንደተለወጠ ይነግራታል። ክሎዊ ግን እንደማታምነውና ፈጽሞ በድጋሚ ሊሆኑ እንደማይችሉ ተነግረዋለች። ራያንም መልሶ መለወጡን ሊያረጋግጥላት ይሞክራል። ክሎዊም ይህንን ለማረጋገጥ በእጇ የተሸከመችውን በራሪ ወረቀቶች ቆሞ ለሰው እንዲያድል ትነግረዋለች። ራያንም ይህንን ስራ ፈጽሞ ሊሰራ እንደማይችል ውስጡ ቢያውቅም ከክሎዊ የፍላየሩን ካርቶን ከተቀበለ በኋላ ለጓደኛው ቻድ ይሰጠውና የግድ መሄድ ያለበት ቦታ እንዳለ ነግሮት ወደ መኪና ውስጥ ገብቶ ይሄዳል። ከዛም በኋላ በፊልሙ ላይ ጄሲካ የተበጣጠሰውን የስልኩን ገመዶች እያገናኘች መስመሩ እንዲሰራ ለማድረግ ደጋግማ ስትሞክር እንመለከታለን። በመቀጠልም ራያን ለስለስ ያለ ሙዚቃ እያዳመጠ መኪናውን እያሽከረከረ በሎስ አንጀለስ ጎዳና ላይ በመጓዝ ላይ እንዳለ በድንገት ስልኩ ይጠራል። ራያንም ስልኩን ሲያነሳው በስልኩ ውስጥ ጄሲካ ብቅ ትላለች። ጄሲካም እንደታገተች የት ቦታ እንዳለች እንደማታውቅና ሊገድሏትም እንደሆነ በሚያሳዝን ድምጽ ለራያን ትነግረዋለች። ራያን ግን ቀልደኛ ታጋች እንደሆነች ምን አይነት ታጋቾች ናቸው እንድትደውይ ስልክ የሚሰጡኝ ሲል ያሾፍባታል። ጄሲካም አጠገቧ ባለው በተሰባበረ ስልክ ከብዙ ሙከራ በኋላ በድንገት የሱ ስልክ ላይ እንደጠራ ትነግረውና ወደ ፖሊስ ጣቢያ ሄዶ ቢያመለክት 10 ደቂቃ እንደማይፈጅበት ነገር ግን የሷን ሕይወት ሊያተርፍ እንደሚችል ትነግረዋለች። ራያንም ከብዙ ማቅማማት በኋላ ወደ ፖሊስ ጣቢያው ይሄድና ወደ ውስጥ ከገባ በኋላ ፊት ለፊት ላይ ላገኘው ዛሬ በጡረታ ለሚሰናበተው ኦፊሰር ሙኒ አንዲት ሴት ተጠልፍ ያለው እያለች እንደሆነ ነግሮት እንዲያወራትም ስልኩን ለኦፊሰሩ ይሰጠዋል። ጄሲካም በስልክ ውስጥ ያገኘችውን ፖሊስ ኦፊሰር ማውራት እንደጀመረች በፖሊስ ጣቢያ ውስጥ በጸብ ምክንያት በተያዙ ቡድኖች መካከል ድጋሚ ጸብ ስለተነሳ ኦፊሰር ሙኒ ጄሲካን ሳያስጨርሳት ስልኩን ለራያን ሰጥቶት ወደ ፖሊስ ጣቢያው የላይኛው ክፍል ሄዶ እንዲያመለክት ነግሮት ጸቡን ለመገላገል ይሄዳል። ራያንም ወደ ፖሊስ ጣቢያው የላይኛው ክፍል ሌላ ኦፊሰር ለመፈለግ እንደወጣ ጄሲካም የአጋቾቹ አለቃ ኤታን ወደ በሩ እየመጣ እንደሆነ በኮቴ ስላወቀች ስልኩን አጠገቧ ባለው ጨርቅ ትሸፍነዋለች። ኤታንም በሩን ከፍቶ ጄሲካ ወዳለችበት ክፍል በመግባት ጄሲካን ያንቃትና ባሏ የት እንዳለ በጥያቄ ያፋጥጣት ጀመር። ጄሲካም ባሏ የት እንዳለ እንደማታውቅ እያለቀሰች ትነግረዋለች። አጋቹም ሰው ልጇ ሪኪ የት እንደሚማር እንደሚያውቅ የትምህርት ቤቱንም ስም ጠቅሶ ይነግራትና ባሏ የት እንዳለ ካልተናገረች በልጇ ሕይወት ላይ እንደፈረደች ነግሯት በመውጣት ከግብረ አበሮቹ ጋር ጄሲካ ታፈና የመጣችበትን ቫን መኪና ይዘው የጄሲካ ልጅ ሪኪ ወደሚማርበት ትምህርት ቤት ያቀናሉ። ይህ ሁሉ ሲሆን ራያን በስልክ ውስጥ እየሰማ ስለነበር ጄሲካ የእውነት እንደታገተች ይረዳል። ራያንም ለጄሲካ ሌላ ኦፊሰር ሊያገናኛት ወደ ላይኛው የፖሊስ ጣቢያ ክፍል እየወጣ እንደሆነ ይነግራታል። በዚህም ጊዜ ጄሲካ ስልኩ ከተቋረጠ እንደሚያበቃላት ትነግረዋለች። በዚህ ሰዓትም ራያን በአጭር ሰከንዶች ውስጥ ከሌላ ፖሊስ ኦፊሰር ጋር እንደሚያገናኛት እየነገራት
ደረጃውን በመጠቀም በፍጥነት ወደ ላይ እየወጣ እያለ የስልኩ ኔትወርክ መቆራረጥ ይጀምራል። በዚህ ሰዓትም ራያን ከፍ ባለ ቁጥር ኔትወርኩ ሙሉ በሙሉ ተቋርጦ ከጄሲካ ጋር እንደሚለያይ ስለተረዳ ወደ ላይ መውጣቱን ያቆማል። በመቀጠልም ጄሲካ ክፍል ውስጥ ባለው መስኮት ወደ ውጭ ስትመለከት ያገቷት ሰዎች መኪና አስነስተው ወደ ልጇ ጋር እየሄዱ እንደሆነ ትመለከትና ለራያን ልጇ የሚማርበትን ትምህርት ቤት ነግራው ራያን ቀድሞ እዛ እንዲደርስለት ትለምነዋለች። ራያንም ከፖሊስ ጣቢያ ወጥቶ ጄሲካ አቅጣጫ እየነገረችው ልጇ ወደሚማርበት ትምህርት ቤት ማቅናት ይጀምራል። ራያንም ተማሪዎቹ ሊለቀቁ 1 ደቂቃ ሲቀራቸው ወደ ትምህርት ቤቱ ይደርስና ጄሲካ በስልክ ውስጥ የሪኪን ገጽታና የመማሪያ ክፍሎቹን እየነገረችው ራያንም ሪኪን ጄሲካ በነገረችው መሰረት እየፈለገ እያለ የትምህርት ቤቱ የመጨረሻ ደውል ይደወልና ተማሪዎቹ ወደ ቤታቸው ለመሄድ ከመማሪያ ክፍላቸው ወጥተው ስለተቀላቀሉ ራያን ሪኪን ለመለየት ይቸገራል። ጄሲካም ሪኪ እላዩ ላይ ሎርድ ኦፍ ዘ ሪንግስ የሚል ጽሑፍ የተጻፈበት ቦርስ እንደያዘና የእሷን መኪና ጥቁር ኤስዩቪ እንደሆነ ሪኪም እዛ መኪና ውስጥ እሷ ያለች መስሎት ከመግባቱ በፊት እንዲያገኘው በተጨነቀው ድምጿ ለራያን ትነግረዋለች። ራያንም ጄሲካ ያለችውን ሰምቶ ሳይጨርስ አንድ ወርቃማ የፀጉር ከለር ያለው ጄሲካ ያለችውን አይነት ቦርሳ የያዘ ልጅ ወደ ጥቁር ኤስዩቪ መኪና ውስጥ ሲገባ ይመለከትና ሪኪ ማርቲን ብሎ ይጠራዋል። ሪኪም ድምጽ ወደ ሰማበት ዞር ቢልም ነገር ግን ከመኪና ውስጥ ያለው ሰው ሪኪን ጎትቶ ወደ መኪና ውስጥ በፍጥነት ያስገባውና መኪናውን አስነስተው ከዛ ስፍራ ይሰወራሉ። ራያንም በዚህ ጊዜ አጠገቡ ወደ አገኘው የጥበቃ መኪና ውስጥ ፈጠን ብሎ በመግባት ጥቁሩን ኤስዩቪ መኪናን መከተል ይጀምራል። ራያንም ከኋላ መኪናውን በፍጥነት እየተከተለው እያለ ከፊት ለፊቱ ያለው ባስ መንገድ ስለዘጋበት ባሱን ለማለፍ ባደረገው ጥረት መንገድ ስቶ ወደ ተቃራኒ መንገድ ስለገባ ከፍተኛ የትራፊክ ግጭት እንዲፈጠር ያደርጋል። በመቀጠልም ራያን ጥቁሩን ኤስዩቪ መኪና ከኋላው እየተከተለው እያለ በትራፊክ ምክንያት መንገዱ ስለተዘጋጋ ለመቆም ይገደዳል። በዚህ ጊዜ የራያን ስልክ ባትሪ እየጨረሰ እንደሆነ ያሳየዋል። ራያንም ስልኩ ከተቋረጠ ጄሲካ እንደሚያበቃላት ስለተረዳ ከፊት ለፊቱ ራቅ ብሎ ወደ ተመለከተው ስልክ ቤት ባልተፈቀደና ኮንስትራክሽን በሚሰራበት መንገድ ላይ በመንዳት ወደ ስልክ ቤት ውስጥ ይገባል። በስልክ ቤት ውስጥ ግን ረጅም ሰልፍ ስላለ ተራ ቁጥር ወስዶ እንዲጠብቅ በሽያጭ ሰራተኞቹ ይነገረዋል። ምንም ጊዜ የሌለው ራያን ግን ወደ መኪናው በመመለስ ከያዛት ከጥበቃው መኪና ውስጥ ሽጉጥ በመውሰድና ወደ ስልክ ቤቱ በድጋሚ በመግባት በመሳሪያ ኃይል የስልክ ቻርጀር ይወስድና ይወጣል። ከዛ በኋላ ለ27 ዓመት ያገለግለውና ዛሬ በጡረታ የሚሰናበተው የፖሊስ ኦፊሰር ሙኒና አለቃው ዲሚትሪዮ በፖሊስ ጣቢያው በር ላይ ሲነጋገሩ ፊልሙ ያስቃኘናል። በመቀጠልም ኦፊሰር ሙኒ ዕቃዎቹን ሰብስቦ ከፖሊስ ጣቢያው በመውጣት ወደ መኪና ውስጥ እንደገባ በእጁ የያዛት ቀደም ሲል ራያን ባገናኘው ስልክ ጄሲካን ለጥቂት ሰከንዶች ሲያወራት የመዘገበውን የጄሲካን ስምና አድራሻ ይመለከታል። ከዛ በኋላ በፊልሙ ላይ በጄሲካ የመኖሪያ ቤት ውስጥ አንዲት ሴት ለጄሲካ ከባለቤቷ የተቀመጠውን የስልክ መልእክት አዳምጣ ስትሄድ እንመለከታለን። መልእክቱም ጄሲካ ልጃቸውን ይዛ እነሱ ብቻ በሚያውቁት ስፍራ እንዲገናኙ ከባሏ የተቀመጠ መልእክት ነው። ይህንንም ተከትሎ ኤታን ጄሲካን ቦታው የት ነው እያለ በመጠየቅ ያስጨንቃት ጀመር። ጄሲካ ግን ቦታውን እንደማታውቀው ነገረችው። በዚህ ሰዓት ኤታን በመስኮቱ በኩል ልጇ ሪኪን እንድትመለከተው በማድረግ ባሏ እንዲገናኙ መልእክት ያስቀመጠውን ቦታ እንድትነግረው 3 ሰከንዶች ብቻ እንደሚሰጣት ካልሆነ ግን ሪኪን እንደሚገድሉት ይነግራታል። በዚህ ጊዜ ጄሲካም በሴትነት አቅሟ በልጇ ስለመጣባት ስሜታዊ ሆና ሪኪ ምንም የማያውቅ ሕፃን እንደሆነ እየነገረችው ኤታንን ለመምታት እጇን ማወናጨፍ ብትጀምርም ኤታን ግን በቀላሉ ገፍትሮ መሬት ላይ ጥላትና በድጋሚ ቦታውን እንድትነግረው ይጠይቃታል። ጄሲካም ምንም አማራጭ ስለሌላት ቦታው ሎስ አንጀለስ ከተማ ኤርፖርት ውስጥ የሚገኝ ላክስ የተባለ ካፌ እንደሆነ ትነግረዋለች። ይህ ሁሉ ነገር ሲካሄድ ራያን ክፍት በሆነው ስልክ ውስጥ እያዳመጠ ነበር። ከዛም በመቀጠል ኦፊሰር ሙኒ ወደ ጄሲካ የመኖሪያ ቤት ያቀናል። የመኖሪያ ቤቱን በርም ሲያንኳኳ አንዲት ሴት በሩን ትከፍትለታለች። ከዛ በኋላ ኦፊሰር ሙኒም ጄሲካ ማለት እሷ እንደሆነችና እንደተጠለፈች እንዳመለከተችም ይጠይቃታል። በሩን ለኦፊሰሩ ሙኒ የከፈተችውም ሴት ጄሲካ ማለት እሷ እንደሆነች ነገር ግን እንደተጠለፈች እንዳላመለከተች ከነገረችው በኋላ ኦፊሰሩ ሲሄድ ወደነ ኤታን ስልክ በመደወል ጉዳዩ ፖሊሶች እጅ እንደደረሰ ታሳውቀዋለች። በመቀጠልም ራያን መኪናውን እያሽከረከረ
ላክስ ወደሚባለው ካፌ የጄሲካን ባለቤት ሊያገኘው ከጄሲካ ጋር እያወራ እየሄደ እያለ የስልኩ መስመር በቅርብ ርቀት ላይ እናቱን በስልክ እያወራ ካለ ሰው ጋር የስልክ ሞገድ ይቀላቀልና የአንዱ ወሬ ወደ ሌላኛው ስልክ ስለሄደ መደማመጥ ያቅታቸዋል። ከዛም የጄሲካ ወሬ ሙሉ በሙሉ ወደዚህኛው ሰው የስልክ መስመር ውስጥ ይገባል። በዚህ ሰዓትም ራያን በአጠገቡ ያለው ሰው ስልክ ከጄሲካ ጋር እያወራ እንደሆነ ስለተረዳ ከመኪናው ወርዶ መሳሪያ በማውጣት ከሰውየው ላይ የጄሲካን ድምጽ ያለበትን ስልክ እየተቀበለው እያለ በድንገት አንድ የኮንስትራክሽን ሚክሰር መኪና የራያንን መኪና ገይቶ ከጥቅም ውጪ ስላደረጋት ራያን የሰውየውን መኪና ጨምሮ ይወስድበትና ጄሲካን እያነጋገረ ስለ አጋቾቹ ገጽታም ጄሲካ እየነገረችው በስፍራው ይደርሳል። ከዛም በኋላ ራያንም በስፍራው ሲደርስ እነ ኤታንም በዛው ስፍራ እንደደረሱና ራያንም ከሩቁ እንዳያቸው ፊልሙ ያስቃኘናል። በፍተሻ ቦታውም እየተፈተሸ እያለ ራያን የያዘውን መሳሪያ በእነ ኤታን ጃኬት ስር ስላደረገ የመፈተሻ ስካነር ማሽኑም እነ ኤታን መሳሪያ እንዲያዙ ያሳይና ወዲያውም ፖሊሶች እነ ኤታንን ቢይዟቸውም ነገር ግን ኤታን የፖሊስ ባጅ ስላሳያቸው ወዲያው ይለቋቸዋል። ይህን የተመለከተው ራያንም እነ ኤታን በፖሊስ ስም ከባድ ወንጀል የሚሰሩ አጭበርባሪ ፖሊሶች እንደሆኑ ይረዳል። ጥቂት ቆይቶም ጄሲካ የባሏን ገጽታ ለራያን ነግራው ስለነበር ራያን የጄሲካን ባለቤት ክሬግን እየፈለገው እየተዘዋወረ እያለ ከሩቁ እነ ኤታን ጄሲካ ያለችውን ሰው አይነት በኤርፖርቱ ካፌ ውስጥ አግኝተውት ይዘው ሲሄዱ ይመለከታል። ከዛም ራያን እነ ኤታንን በቅርብ ርቀት መከታተል ይጀምርና ወደ ውጭ ሲወጣ ወደ ኤርፖርቱ የሰው መኪና በጉልበት ቀምቶ ስለመጣ ፖሊሶቹም ስለ ጉዳዩ ጥቆማ ስለደረሳቸው መኪናዋን ጭነው ሊወስዱ ሲል ይመለከትና ከፖሊሶቹ እይታ ለመሰወር ይሞክራል። በመቀጠልም እነ ኤታን የጄሲካ ባለቤት ክሪግን እያዳፉ ጄሲካን ወዳገቱበት ክፍል ውስጥ አስገብተውት ሚስቱንና ልጁን እንዲያዙ ነግረውት ሚስጥራቸውን የያዘውን የቪዲዮ ካሜራ የት እንዳደረገ እንዲነግራቸው ይጠይቁታል። ክሪግም ላለመናገር ብዙ ግብ ካደረገ በኋላ ጄሲካ ላይ መሳሪያ በመደገን ስላስፈራሩት ቪዲዮ ካሜራውን ሴንትራል ባንክ ውስጥ እንዳስቀመጠው ይነግራቸዋል። ይህንንም ተከትለው እነ ኤታን ወደዛው ለማቅናት ክሪግን ይዘው ከክፍሉ ይወጣሉ። ጄሲካን በስልክ ለራያን ቦታውን ትነግረዋለች። ከዛ በኋላ ኦፊሰር ሙኒ በቤት ውስጥ ከባለቤቱ ጋር እያለ በቴሌቪዥን መስኮት ውስጥ ራያን ከስልክ ቤት ቻርጀር መሳሪያ በማውጣት ገዝቶ እንደወሰደና ፖርቼ መኪና ከአንድ ግለሰብ በመሳሪያ አስፈራርቶ እንደወሰደ በዜና ላይ ይመለከታል። በዚህ ሰዓትም ቀደም ብሎ በጄሲካ መኖሪያ ቤት ያገኛት ሴት ጄሲካ እንዳልነበረች ትልቅ ጥርጣሬ ያድርበታል። ራያንም የሜትር ታክሲ ይዞ ወደ ባንኩ ቢሄድም ነገር ግን መንገዱ እንዳለ በትራፊክ ስለተጨናነቀ ከመኪናው በመውረድ በሩጫ ወደ ባንኩ ያመራል። ራያንም ወደ ባንኩ ሲጠጋ እነ ኤታን በርቀት ሆነው እየተከታተሉት፣ ክሪግ ደግሞ ወደ ባንከሮቹ ተጠግቶ የሳጥን ቁልፍ ተቀብሎ እነ ኤታን የሚፈልጉትን ሚስጥራዊ ቪዲዮ ካሜራ በቦርሳ ይዞ ሲወጣ ይመለከትና ወደ እነ ኤታን በመቅረብ ከኤታን ጋር የነበረውን ሰው በመምታት ክሪግን ይዞ ለመሸሽ ይሞክራል። በዚህ ሰዓትም ቦርሳው በመሬት ላይ ሲወድቅ ራያንም ቦርሳውን በመያዝ ይሸሻል። ኤታንም መሳሪያ አውጥቶ ይተኩስበታል። ነገር ግን ኤታን የተኮሰው መሳሪያ ራያንን ሳያገኘው ይቀራል። ኤታንም የፖሊስ ባጅ በማውጣት ለባንኩ ጥበቃዎች ካሳየ በኋላ ህንጻውን በሙሉ እንዲዘጉት ያዛቸዋል። ራያንም ወደ ህንጻው የላይኛው ክፍል በደረጃ በመውጣት በህንጻው ሰገነት ላይ ይደርሳል። ኤታንም ተከትሎት መሳሪያ እንደደገነ ከሰገነቱ ላይ ከደረሰ በኋላ ራያንን መፈለግ ይጀምራል። ራያንም ወደ ታች የሚያንሸራትት መንሸራተቻ አግኝቶ በመንሸራተት ወደ ምድር ይወርድና ኤታንን ያመልጠዋል። ነገር ግን በሚንሸራተትበት ጊዜ ስልኩ ወድቆ ስለተሰበረ ከጄሲካ ጋር ያለው ግንኙነት ሙሉ በሙሉ ይቋረጣል። ከዚህ በኋላ ራያን የሜትር ታክሲ በመያዝ መኪና ውስጥ ከገባ በኋላ በቦርሳ ውስጥ ያለውን የቪዲዮ ካሜራ ከፍቶ ሲመለከት ኤታን ኦፊሰር ዴሜትሪዮና ሌሎች ሰዎችን አንበርክከው ሲገድሉና የጄሲካ ባልም በድብቅ እንደቀረጻቸው የሚያሳይ ቪዲዮ ይመለከታል። ኦፊሰር ሙኒም በድጋሚ ወደ እነ ጄሲካ ቤት በድብቅ በመሄድ ነገሩን ሊያጣራ ወደ ውስጥ ሲገባ ቀደም ሲል ጄሲካ ነኝ ያለችው ሴት መሳሪያ ተተኩስበትና አንገቱን በጨረፍታ ትመታዋለች። ኦፊሰር ሙኒም ግን ለጥቂት ካመለጣት በኋላ መልሶ ስለተኮሰባት ደረቷ ላይ መጥቶ ይገላታል። ጄሲካም በአጠገቧ ያለውን ስልክ ቀደም ሲል እንዳደረገችው ገመዶቹን በማገናኘት አንድ ቦታ እንዲጠራ ለማድረግ ስትሞክር ስልኩ እዛው ያገቷት ሰዎች ጋር ይጠራል። ከአጋቾቹም መካከል ስልኩን ያነሳው ሰው እየተንደረደረ ጄሲካ ወደ ታገተችበት ክፍል በመግባት ከሷ ጋር በፈጠረው ግብግብ ጄሲካ በአጠገቧ ባገኘችው ትንሽ ስለታማ ነገር ትወጋውና በተከፈተው በር ከክፍሉ ትወጣለች። ጄሲካም ከክፍሉ እንደወጣች ልጇ ሪኪን ወደ ቆለፉበት ክፍል ሄዳ በሩን ለመክፈት ስትሞክር በሩ ቁልፍ ስለነበረ መክፈት ያቅታታል።
በዚህም ሰዓት እነ ራያን ከሄዱበት ይመለሳሉ። ጄሲካም ወደ ቤት እንደገቡ ስታውቅ ልጇ ሪኪን በተቆለፈበት ክፍል ውስጥ እንዳለ ዳር እንዲይዝ ትነግረውና የራሷን ጥቁር ኤስዩቪ መኪና በማስነሳት ሪኪ የታገተበትን ቤት ገይታ ታፈርሰውና ሪኪን ይዛ ለመሸሽ ስትሞክር፣ ነገር ግን እነ ኤታን ባሏ ክሪግን ይዘው ከፊት ለፊቷ መንገድ ይዘጉባታል። በዚህ መሃልም ራያን የኤታንን ስልክ ትሬስ አድርጎ በማግኘት ይደውልና የሚፈልገው የቪዲዮ ካሜራ በሱ እጅ እንዳለና ቤተሰቡ ላይ ምንም አይነት ጉዳት እንዳያደርስ ያስጠነቅቀውና ቪዲዮ ካሜራውንና እነ ጄሲካን ለመቀያየር ፊልሙ ቀደም ሲል ሲጀምር ራያንን ከጓደኛዎች ጋር ሲያሳየን የነበረበት የመዝናኛ ስፍራ ይቀጥረዋል። በቀጠሯቸው መሰረትም እነ ኤታን ጄሲካን፣ ክሪግንና ልጃቸው ሪኪን ይዘው በስፍራው ይገኛሉ። ራያንም ማንነቱ እንዳይታወቅ ኮፍያ ባለው ልብስ ተሸፍኖ ለኤታን የሚያደርገውን ትዕዛዝ እየሰጠው እያለ በድንገት የቀድሞ ፍቅረኛው ክሎዊ ከኋላው በመምጣት ኮፍያውን ተወልቅበትና በንዴት ቀደም ሲል ፍላየሩን እሱ እንዲበትን ሰጥታው ለምን እንዳልበተነ እየጠየቀችው እያለ የኮፍያውን መገለጥ ተከትሎ በስፍራው የደረሱት ኦፊሰር ሙኒና የወንጀለኞቹ ተባባሪ አለቃው ዲሚትሪዮ ያዩትና ወደ ራያን በማቅናት ይይዙታል። ኦፊሰር ዲሚትሪዮ ራያንን እንደያዘው በድብቅ ለኤታን ያሳውቀውና ኦፊሰር ሙኒ በዚያው እንዲቆይ አዞት ኦፊሰር ዲሚትሪዮ ራያንን ኤታን ጋር ያመጣዋል። ኤታንም ራያንን እንዳገኘው በንዴት በቴስታ በመምታት መሬት ላይ ከጣለው በኋላ ይዞ የነበረውን የቪዲዮ ካሜራ ይወስድበታል። ከዛ በኋላ የቪዲዮ ካሜራውን በእጃቸው እንዳስገቡ ያረጋገጠው የኦፊሰር ሙኒ አለቃ ዲሚትሪዮ በድምጽ ማስተላለፊያ ውስጥ ከነ ጄሲካ ጋር በቫን መኪና ውስጥ ላለው ሰው እነ ጄሲካን እንዲያስወግዳቸው ትዕዛዝ ሲያስተላልፍ ኦፊሰር ሙኒ አጠገቡ ባለው አጭበርባሪ ፖሊስ የድምጽ ማስተላለፊያ ውስጥ ይሰማና እውነቱን ወዲያው ስለተረዳ ካጠገቡ ካለው አጭበርባሪ ፖሊስ ጋር በከባድ ሁኔታ በመፋለም በመጨረሻም በቁጥጥር ስር አውሎት ከብረቱ ጋር በካቴና ያስረዋል። ከዛ በኋላ ኤታንም ከቪዲዮ ካሜራ ውስጥ ሚስጥራቸውን የያዘውን ካሴት በማውጣት ይሰባብረዋል። በዚህ ጊዜ ራያን እነ ኤታን ሐሳባቸው ካሴቱ ላይ እንደሆነ ሲያውቅ አጠገቡ ወደሚገኘው ባህር በመዝለል ወደ ውሃ ውስጥ ከገባ በኋላ በድልድዩ የታችኛው ክፍል የሚገኘው መጋዘን ውስጥ ይገባል። በዚህ ሰዓትም የኦፊሰር ሙኒ አለቃ ኦፊሰር ዲሚትሪዮ ተከትሎት ወደ መጋዘኑ ይገባና ራያንን በሚፈልገው ጊዜ ራያን ቀስ ብሎ ከተደበቀበት በመውጣት ከኋላው በመምታት ራሱን እንዲስት ያደርገዋል። ነገር ግን ወዲያው ኤታን በስፍራው በመድረስ ራያንን ይፋለመውና በመሬት ላይ ጥሎት ራያንን ሊጨርሰው ሲል በድንገት ኦፊሰር ሙኒ ደርስና ኤታን ራያንን እንዳይገድለው ይታደገዋል። በኤታንና በኦፊሰር ሙኒ መካከል አስጨራሽ ፍልሚያ ከተካሄደ በኋላ በመጨረሻም ኦፊሰር ሙኒ 27 ዓመት ሙሉ ያካበተውን የተኩስ ልምድ ተጠቅሞ ኤታን ላይ በመተኮስ ይገድለዋል። ከዛ በኋላ ፊልሙ ጄሲካ በታሰረችበት ካቴና አግቷቸው በቫን ውስጥ ያለውን ሰው አንቃ ራሱን እንዲስት ታደርገው ያሳየናል። ነገር ግን እነ ጄሲካ ከመኪናው ለመውጣት ሲሞክሩ ራሱን የሳተው ሰው ይነቃና መሳሪያ ሊተኩስባቸው ሲል ራያን በስፍራው በመድረስ ይፋለመውና ያስጥላቸዋል። በመጨረሻም ፊልሙ አጭበርባሪው የኦፊሰር ሙኒ አለቃ ኦፊሰር ዲሚትሪዮ በቁጥጥር ስር ይውልና ራያንም በሚስጥር የተቀዳውን የግድያ ካሴት ወደ ስልኩ ኮፒ እንዳደረገው በስፍራው ለደረሱት የፖሊስ አባላቶች በማስረጃነት ያሳይና ጄሲካም ላደረገላት በገንዘብ ለማይተመን መስዋዕትነት በእጅጉ አመስግናው ራያንም ወደ መኪናው ገብቶ መኪናውን በሎስ አንጀለስ ጎዳና ላይ ሲያሽከረክር ፊልሙ ታሪኩን እዚህ ጋር ይቋጫል።